ሰላም ጤና ይስጥልን። በፕሬዝዳንት ኤርዶጋንና በጠቅላይ ሚኒስትር ኔታንያሁ መካከል የተቀሰቀሰው አዲስ ፍጥጫና የቀጠናው ስጋት በመካከለኛው ምስራቅ ያለው ቀውስ እየተባባሰ በሄደበት በዚህ ወቅት በቱርክና በእስራኤል መካከል ያለው ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያሳዩ አዳዲስ መረጃዎች እየወጡ ነው። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ መንግስት የቱርክን ብሔራዊ ደህንነት በቀጥታ የሚፈታተን ፖሊሲዎችን እየተከተለ ነው ሲሉ በይፋ ከሰሰው። ይህንን ተከትሎ በሁለቱ ሀገራት መካከል የተፈጠረው አዲስ የቃላት ጦርነት ምናልባትም ቱርክ ለቤሩትና ለደማስቆ ጥቃቶች ምላሽ ለመስጠት በእስራኤል ላይ ወታደራዊ እርምጃ ልትወስድ ትችላለች የሚል ጥያቄ በዓለም አቀፍ ተንታኞች ዘንድ እንዲነሳ አድርጓል። ፕሬዝዳንት ረሲፕ ጣይብ ኤርዶጋን በአንካራ ለሚገኙ የገዢው ኤኬ ፓርቲ ሕግ አውጭና ከፍተኛ አመራሮች ባደረጉት ንግግር የእስራኤል ወታደራዊ እርምጃዎች አሁን ላይ ከቁጥጥር ውጭ የሆኑ መምጣታቸውን ገልጸዋል። እንደ ኤርዶጋን ገለጻ እስራኤል በሊባኖስ ዋና ከተማ ቤይሩትና በሱሪያ ዋና ከተማ ደማስቆ ላይ የምታካሂደው ተከታታይ የአየርና የምድር ወታደራዊ ዘመቻ በአጎራባች ሀገራት ላይ ብቻ የተወሰነ ሳይሆን የቱርክን ብሔራዊ ሉዓላዊነትና ድንበር በቀጥታ የሚጋፋበት ደረጃ ላይ ደርሷል ብለዋል። ፕሬዝዳንቱ አክለውም የኔታንያሁ መንግስት ቀጠናዊ የበላይነትን ለመጫን የሚከፍለው መስፋፋት በአንካራ በኩል ዝም ብሎ የማይታለፍ መሆኑን አስገንዝበዋል። ይህ መግለጫ ቱርክ እንደ ኢራን ሁሉ በእስራኤል ላይ ቀጥተኛ ወታደራዊ ወይም የሚሳኤል ጥቃት ለመሰንዘር የበቀል እርምጃ ልትወስድ ትችላለች የሚል ስጋት ፈጥሯል። የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ በበኩላቸው ከቱርክ ለተሰነዘረው ውንጀላም ፈጣንና ጠንከር ያለ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ የኤርዶጋንን ንግግሮች ሙሉ በሙሉ ውድቅ በማድረግ የቱርክን መሪ በአምባገነንነት በጸረ ሴማዊነትና ከእስራኤል ጋር ጦርነት ውስጥ ካለው የሐማስ ታጣቂ ቡድን ጋር የጠበቀ ግንኙነት በመመስረትና በመደገፍ ከሰዋል። የእስራኤል መንግስት ባወጣው መግለጫ ሀገራቸው ራሷን ከማንኛውም ውጫዊ ስጋት የመከላከል ሙሉ መብት እንዳላትና በሶሪያም ሆነ በሊባኖስ የሚገኙ ቡድኖችን ኢላማ ማድረጓን እንደምትቀጥል የቱርክ ዛቻ እንደማያግዳት አስታውቀዋል። ይህ ፍጥጫ በሁለቱ መሪዎች መካከል ለዓመታት ሲንከባለል የነበረውን ፖለቲካዊና አስተሳሰባዊ ልዩነት ይበልጥ አጉልቶ አሳይቷል። ይህ አሁን የተፈጠረው ከፍተኛ ውጥረት በዋሽንግተን ሁለት ቁልፍ ቀጠናዊ አጋሮች መካከል ያለውን ግንኙነት ሙሉ በሙሉ ወደ መበላሸት ደረጃ አሽቆልቁሎታል። በአንድ ወቅት በተለይም በ1990ዎቹና በ2000ዎቹ መጀመሪያ ላይ ቱርክና እስራኤል በወታደራዊ በደህንነት መረጃ ልውውጥና በኢኮኖሚ ዘርፎች የቅርብ ስትራቴጂካዊ አጋሮች የነበሩ መሆናቸው ይታወሳል። ይሁን እንጂ ከቅርብ ዓመታት ወዲህ በተለይም በጋዛ ሰርጥ ከተቀሰቀሰው ጦርነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት ወደ ታይቶ የማይታወቅ ዝቅተኛ ደረጃ ላይ ወርዷል። ሁለቱም መሪዎች በመካከለኛው ምስራቅ የወደፊት የደህንነት መዋቅር ላይ ፍጹም ተቃራኒ አቋም የያዙ ሲሆን አሁን እየታየ ያለው ቀጥተኛ ፍጥጫ ቀጠናዊ ጦርነቱን ይበልጥ ውስብስብና አደገኛ ሊያደርገው እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛሉ። የሁለቱ ሀያላን ሀገራት ፍጥጫ ወዴት ያመራል? ቱርክስ በቀጣይ ምን አይነት እርምጃዎችን ልትወስድ ትችላለች? የሚለው ጉዳይ የዓለም አቀፍ ማህበረሰብ ትኩረት ሆኗል። ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ እንድታካፍሉን እንጋብዛለን። የኢራን እስላማዊ አብዮታዊ ጠባቂ ጦር በመካከለኛው ምስራቅ በሚገኝ ከአሜሪካ ጋር ግንኙነት ባላቸው ቁልፍ ወታደራዊ ተቋማት ላይ የተቀናጀ የባለስቲክ ሚሳኤል ድብደባ መፈጸሙን በይፋ አረጋግጧል። በሙጅታባ አስተባባሪነት የተከፈተው የሞት ዘመቻ ግጭቱን ወደ ሌሎች ሀገራት በማስፋፋት ረገድ ትልቅ ሚና ተጫውቷል። በኢራን ደጋፊ የማህበራዊ ሚዲያ ገጾችና የመገናኛ ብዙሃን የተለቀቁና ከኢስፋሃን ግዛት የተኮሱ ባለስቲክ ሚሳኤሎችን የሚያሳዩ ተንቀሳቃሽ ምስሎች የኢራን ወታደራዊ ዝግጅት ምን ያክል ከፍተኛ እንደነበር ያሳያሉ። የዚህ ጥቃት ዋነኛ ኢላማ የተደረገው በዮርዳኖስ በሚገኘው በአሜሪካ የሚመራው የጋራ ጦር በስፋት የሚጠቀምበት የአል አዝራቅ የአየር ኃይል ጣቢያ ላይ ነው። የአብዮታዊ ጠባቂ ጦር ባወጣው መግለጫ አሜሪካ በኢራን ይዞታዎች ላይ የምትፈጽመውን ጥቃት በአስቸኳይ የማታቆም ከሆነ እነዚህ የባለስቲክ ሚሳኤሎች ጥቃቶች ይበልጥ ተጠናክረው እንደሚቀጥሉና ሌሎች የአሜሪካ የጦር ሰፈሮችም ኢላማ ውስጥ እንደሚገቡ በግልጽ አስጠንቀዋል። የዚህ ጥቃት መጀመር በመካከለኛው ምስራቅ ሀገራት ላይ ከፍተኛ የሆነ የስጋት ማዕበል ፈጥሯል። ጥቃቱን ተከትሎ እያንዳንዱ አገር ራሱን ለመከላከል ድንገተኛና ከባድ እርምጃዎችን መውሰድ ጀምሯል። ዮርዳኖስ የሉዓላዊ ግዛቷን የአየር ክልል ለመጠበቅና ሊከሰቱ የሚችሉ ከፍተኛ የሚሳኤል ፍንጣሪዎችን ለመከላከል ብሔራዊ የአስቸኳይ ጊዜ ፕሮቶኮሎችን ሙሉ በሙሉ አንቀሳቅሳለች።
ኩዌት በበኩሏ በሲቪል በረራዎች ላይ ሊደርስ የሚችለውን አደጋ ለመቀነስ ስትል የአየር ክልሏን ለሲቪል በረራዎች በጊዜያዊነት ሙሉ በሙሉ መዝጋቷን አስታውቃለች። ባህሬን የአሜሪካ ባህር ኃይል 5ኛ እዝ የሚገኝባት ሀገር በመሆኗም ሊሰነዘር የሚችለውን ማንኛውም አይነት የድሮን ወይም የሚሳኤል ጥቃት ለመከላከል የአየር መከላከያ ስርዓቷን ሙሉ በሙሉ በተጠንቀቅ ላይ አድርጋለች። በተመሳሳይ ሰዓት የአሜሪካ ውጭ ጉዳይ ሚኒስትር በዮርዳኖስና በኢራቅ የሚገኙ ዜጎቿ ከፍተኛ ጥንቃቄ እንዲያደርጉ የደህንነት መመሪያዎችን እንዲከተሉና ደህንነታቸው ወደ ተጠበቀ ስፍራዎች እንዲጠለሉ አስቸኳይ ማስጠንቀቂያ አስተላልፈዋል። ይህ ሁኔታ ግጭቱ በቀላሉ የማይቆምና ወደ አጠቃላይ የቀጠናዊ ጦርነት ሊያመራ የሚችል መሆኑን አመላካች ነው። የኢራን ከባድ የሚሳኤል ጥቃት የተሰነዘረው አሜሪካ በኢራን ወታደራዊ ይዞታዎች ላይ የሰነዘረችውን የአየር ጥቃት እርምጃ ተከትሎ የመጣ ቀጥተኛ ያጸፋ ምላሽ ነው። አሜሪካ ጥቃቶቹ አስፈላጊ የሆኑ የመከላከያ እርምጃዎች ናቸው ብትልም የኢራን ምላሽ ግን ይበልጥ ጠንካራ ሆኗል። በዚህ ሁሉ መሃል ውስጥ ፕሬዝዳንት ዶናልድ ትራምፕ ጠንከር ያለ ንግግር በማድረግ ፍጥጫውን ይበልጥ አቀጣጥለውታል። ትራምፕ ባወጡት መግለጫ ኢራን በአሁኑ ወቅት በወታደራዊና በኢኮኖሚ ረገድ ሙሉ በሙሉ ተሸንፋለች በማለት የተናገሩ ሲሆን ነገር ግን ግጭቱ የሚቀጥል ከሆነ አሜሪካ ቀጣዩና የመጨረሻውን እርምጃ ለመውሰድ ዝግጁ መሆኗን አስታውቀዋል። በተለይም የኢራንን ዋና የኢኮኖሚ ምንጭ የሆነውን የነዳጅና የኢነርጂ መሰረተ ልማት ቀጣይ ኢላማ እንደሚያደርጉ ማስጠንቀቂያ ሰጥተዋል። የአሜሪካ ዛቻ በቀጠናው ላይ ብቻ ሳይሆን በመላው ዓለም የነዳጅ ገበያ ላይ ትልቅ ስጋት የፈጠረ ሲሆን ማንኛውም በኢራን የነዳጅ ማጣሪያዎች ላይ የሚሰነዘር ጥቃት ዓለም አቀፍ የኢኮኖሚ ቀውስ ሊያስከትል እንደሚችል የኢኮኖሚ ባለሙያዎች እየገለጹ ይገኛሉ። በዚህ ወታደራዊ ፍጥጫ መካከል ቻይና ራሷን እንደ ሰላም አስከባሪና ዲፕሎማሲያዊ አማራጭ አድርጋ በማቅረብ ወደ መድረኩ ብቅ ብላለች። የቻይናው ፕሬዝዳንት ሺ ጂንፒንግ ባለፉት 48 ሰዓታት ውስጥ ለሁለተኛ ጊዜ ለዋሽንግተን ጥብቅ ማስጠንቀቂያ ሰጥተዋል። ቤጂንግ በአሁኑ ወቅት በአሜሪካ እየተወሰደ ባለው የኃይል እርምጃ በእጅጉ መቆጣቷም የተነገረ ሲሆን ሁለቱ ወገኖችም ከወታደራዊ ግጭት ወጥተው በአስቸኳይ ወደ ዲፕሎማሲያዊ ድርድር ጠረጴዛ እንዲመለሱ ጥሪ አቅርበዋል። ቻይና በመካከለኛው ምስራቅ ካላት ሰፊ የኢኮኖሚና የነዳጅ ፍላጎት አንጻር የአካባቢው አለመረጋጋት በዓለም አቀፍ የንግድ መስመሮች ላይ ከፍተኛ መስተጓጎል እንዳይፈጠር ስጋት አላት። በዚህ ምክንያት ቤጂንግ የአሜሪካን ወታደራዊ ጣልቃ ገብነት በጽኑ በመቃወም ለቀጠናው ሰላም ብቸኛው መፍትሄ የባለብዙ ወገን ውይይትና ዲፕሎማሲያዊ ስምምነት መሆኑን እያሳሰበች ትገኛለች። ይህ የቻይና አቋም በቤጂንግና በዋሽንግተን መካከል ያለውን ቀጣይም ጂኦፖለቲካዊ ፉክክር የበለጠ የሚያጠናክረው ሆኗል። መካከለኛው ምስራቅ አሁን ላይ በጦርነት አፋፍ ላይ ትገኛለች ማለት ይቻላል። በአንድ በኩል የአሜሪካ ወታደራዊ ኃይልና የዶናልድ ትራምፕ ማስጠንቀቂያዎች፣ በሌላ በኩል ደግሞ የኢራን የማያወላውል የሚሳኤል ጥቃቶችና የቻይና ዲፕሎማሲያዊ ጫናዎች ቀጠናውን ወደማይታወቅ አቅጣጫ እየመሩት ይገኛሉ። ውጥረቱ በዲፕሎማሲ ይረግባል ወይስ ወደ ከፋ ዓለም አቀፍ ግጭት ያመራል የሚለው ጥያቄ ብዙዎች ስጋት ሆኖ ቀጥሏል። እኛም በቀጣይ የሚኖሩትን ወታደራዊና ዲፕሎማሲያዊ ክንውኖችን እየተከታተል መረጃዎችን በፍጥነት የምናደርሳችሁ ይሆናል። ይህን ሰፊ ዘገባ በተመለከተ የእርስዎ ግምት ምንድነው? ቻይና ግጭቱን በዲፕሎማሲ ለማቆም የምታደርገው ጥረት ይሳካላታል ብላችሁ ታስባላችሁ? ሐሳቦን በኮሜንት መስጫው ላይ ያጋሩን። እንደዚህ ያሉ ጥልቅና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱም። ስላዳመጣችሁን ከልብ እናመሰግናለን። ሰናይ ጊዜ